የአፍሪካ ሀገራት እንደ አፍሪካ ህብረት ባሉ ትብብሮች የሀገሪቱን የጸጥታ የኢኮኖሚና የማህበራዊ ተግዳሮቶች ለመፍታት በባለቤትነትና በኃላፊነት መምራት እንዳለባቸው የሚያጎላ ሀሳብ ነው። ለአፍሪካ የችግሮች አፍሪካዊ መፍትሄዎች የሚለው መሪ ቃል ኤንቢሲ ኢትዮጵያ ያነጋገራቸውና በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የተሳተፉ አፍሪካውያን አፍሪካ ችግሮቿን በጋራ መተባበር ላይ ያተኮረ መፍትሄ በማፈላለግ ዘላቂ መፍትሄ መስጠት ላይ ማተኮር ይገባታል ብለዋል። እኛ የምንፈልጋት አፍሪካ የቷ ናት? እኛ የምንፈልጋት አፍሪካ ያቺን አፍሪካ ነው። በአፍሪካ ህብረት አጀንዳ 2063 ራዕይ መሰረት የተቀናጀች የበለጸገችና ሰላም የሰፈነባት አፍሪካ፣ በራሷ ብቁ ዜጎች በዓለም አቀፍ መድረክ ትልቅ ሚና መጫወት የሚችሉ ብርቱ አፍሪካውያን ነን። እኛ ተዋህደናል፣ ሰላማዊ ነን፣ በለጸገን እንድንል በአፍሪካ ህዳሴ መንፈስና በኡቡንቱ የጋራ መንፈስ መተባበር ይኖርብናል። ይህ ትርጉም ሲኖረው እያንዳንዱ አፍሪካዊ ክብር ይገባዋል ማለት ነው። ለአፍሪካ ችግሮች አፍሪካዊ መፍትሄዎችን ማዘጋጀት አለብን። ችግሮቻችን ከባድና ልዩ አይደሉም። በጋራ በመተባበር ልንፈታቸው እንችላለን። አህጉራዊ ተግዳሮቶቻችን ምን እንደሆኑ በጣም ግልጽ ነው። ወደ ውስጣችን በመመልከት ከሌሎች ሀገራት ልምድን በመቀበል የአፍሪካን ችግሮች ለመቅረፍ መስራት አለብን። በዚህ ላይ የተጀመሩ የጋራ ጥረቶችም ሊቀጥሉ ይገባል። አህጉሪቱ የተሳለችበት ገጽታ ላይ አሁንም መጥራት ያለባቸው ምስሎች አሉ። አሁንም በዓለም መድረክ የተሳለችበት መነጽር መሻሻሎች ቢያሳይም አሁንም መስራት ይፈልጋል። በሀብቶቻችንና ባለን ገጸ በረከት ልክ ልንገለጽ ይገባል። ወሳኝ ማዕድናት አሉን። ለአረንጓዴ አብዮት፣ ለአየር ንብረት ለውጥ፣ ለአካባቢ ጥበቃ የሚያስፈልጉ ነገሮች ሁሉ አሉን። ግን እኛ አፍሪካውያን ራሳችን ስለሌለን ነገር ላይ ማውራት እናተኩራለን። ስለዚህ ስለ አህጉሪቱ አወንታዊ አመለካከትን ካልሆነ ግን ሰዎች ምንም ነገር እንደሌላት አህጉር ይመለከቱናል። የኛም ምስል ይበላሻል። የአፍሪካ ችግሮችን ለመፍታት የሚደረጉ ጥረቶች በሌሎች ሀገራት ጣልቃ ገብነት የሚከወን ከሆነ እውነተኛና ዘላቂ መፍትሄ ማምጣት አይቻልም። ይልቁንስ ዘላቂ መፍትሄ ሊመጣ የሚችለው ከራሳቸው ከአፍሪካውያን ብቻ ነው የሚሉት አስተያየት ሰጪዎቹ የሀገሪቱን ችግር ለመፍታት የሚዘጋጁ ጥናትና ምርምሮች እንዲሁም ፖሊሲዎች ሀገር በቀልና ተግባር ተኮር ሊሆኑ ይገባቸዋል ይላሉ። የአፍሪካ ተግዳሮቶች ወይንም የአፍሪካ ችግሮች አፍሪካዊ መፍትሄዎች ናቸው የሚያስፈልጋቸው። የእኛ ተመራማሪዎች የእኛን ችግር መፍታት ላይ ማተኮር አለባቸው። ጥናትና ምርምርን ብቻ ሳይሆን ጥናቱን ወደ መሬት ለማውረድ መስራት አለባቸው። ብዙ ጊዜ የሚስተዋለው ግን አብዛኛው ጥናትና ምርምሮች በሸልፍ ላይ ሲቀሩ ነው። ይህ መቀረፍ አለበት። የምንፈልጋትን የበለጸገችና ሰላማዊት አፍሪካን ለመፍጠር ተግባር ተኮር ስራ ላይ ማተኮር ይገባናል። ያኔ የምንፈልጋትን አፍሪካ እውን ትሆናለች። ምክንያቱም በአፍሪካ ውስጥ ሁሉም ነገር ስላለን። በጋራ መስራታችንና እንዴት ወደፊት መሄድ እንደምንችል መምከራችን በጣም አስፈላጊ ነው። የጋራ ትብብር ነው የጋራ እድገት ላይ የሚያደርሰን እና እኔ እንደማስበው አፍሪካ አንድ ሆና የአፍሪካን ግልጽ አጀንዳ በተናገረች ቁጥር አፍሪካ የተሻለ ትሆናለች። አፍሪካን የተሻለችና የበለጸገች ለማድረግ የሁሉም ባለድርሻ አካላትን ቅንጅት ይፈልጋል የሚሉት አስተያየት ሰጪዎቹ ችግሮችና ተግዳሮቶች ላይ ከማተኮር ይልቅ አፍሪካ ጸጋዎቿ ላይ ትኩረት በማድረግ በአዎንታዊ ምስል እንድትገለጽና ለዘመናት የጨለማ ተምሳሌት ተደርጋ የተወሰደችበት ታሪክ እንዲፋቅ ሁሉም አፍሪካዊ ከምንም በላይ የሀገራቱ መሪዎች ኃላፊነታቸውን መወጣት እንደሚገባቸው ገልጸዋል። የአፍሪካ ትልቁ ችግር ለአፍሪካ የማይሆኑ ግን በአፍሪካ ውስጥ እየተተገበሩ ያሉ ጣልቃ ገብና አጥፊ ፖሊሲዎች ናቸው። ለዚህም ነው አፍሪካ በራሷ ጥናትና ምርምር ማድረግ፣ ለራሷ ፖሊሲዎችን ማዘጋጀት፣ ችግሮቿን በራሷ መፍታት ያለባት። አንድ ምሳሌ ልስጥ። በትምህርት ዘርፉ ላይ ብንመለከት በአፍሪካ አብዛኛው ትምህርት ከምዕራቡ ዓለም የተቀዳና ለምዕራቡ ዓለም ፍላጎት ያዘነበለ ስርዓተ ትምህርት ነው። ስለሆነ ብሩህ አእምሮ ያላቸውን ተማሪዎችን በትምህርት እድልና መሰል ነገሮች ከአፍሪካ የሚያስወጣ ነው። ይህም አፍሪካ በራሷ እውቀት እንዳትጠቀም ያደርጋታል። ስለሆነ ሀብታችንን እንድንጠቀም የሚረዳን የራሳችን የትምህርት ፖሊሲና ስርዓተ ትምህርት ሊኖረን ይገባል። የአፍሪካ መሪዎች ትልቅ ሚና መጫወት አለባቸው ብዬ አስባለሁ። ስለ አህጉራችን እድገትና ስለ ጋራ ትብብር መስበክ አለባቸው። ብዙ ጊዜ ስለ ፖለቲካው፣ ስለ ችግሮች፣ ስለ ተግዳሮቶች፣ ስለ ገንዘብ እጥረት እንሰማለን። ያ ስህተት አይደለም፣ ግን ከፖሊሲዎቻችንና ከመሪዎቻችን የምንሰማው ጭምር መፍትሄ ላይ ያተኮረ ሊሆን ይገባል።